ሰላም እንዴት ናችሁ? ቤተሰቦቼ ደህና ናቸው ወይ? ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን። ስራ፣ ጤንነት ሁሉም ሰላም። እንዴት ይዟችኋል? ሀገራችንን ሰላም ያደርግልን፣ እኛም በያለንበት ይጠብቀን እያልኩ እንግዲህ ስትገቡ እንግዲህ በላይክ ግቡ። ያው ቅንነት ለራስ ነው፣ ለማንም አይደለም። እና ዛሬ እንግዲህ ሐረግ ድራማ ክፍል 85 ነው ይዤላችሁ የመጣሁት። እንግዲህ ክፍል 85 ላይ ሂዊ እንግዲህ ከታገቱት ሴቶች ጋር ሀዛ ነው ያለችው እና እንግዲህ ምን እየጠየቀቻቸው ነበረ። ስትጠይቃቸው ያው ምክንያቱንም ይነግሯል ነበረ። ለምንድን ነው አመታችን ነው 6 ወራችን ነው እያሉ ሲነግሯት፣ እንዲህ ይሄን ያህል ለምን እንደምታስብ እኮ እንደ ውጭ አይደለም። ምሳሌ ወይም ይገሉ ከተገደሉ በኋላም ያው ለቤተሰብ ንገሩ እንባላለን። ቤተሰብ ጋርም ስንነግር ያው በገንዘብ ማለት ያው ወደ ውጭ በህገ ወጥ መንገድ ሲሄዱ መንገድ ላይ ነው የሞቱት በሉ እንባላለን። እሺ ስትቀበሩ አታዩም ትላቸዋለች ህዊ። አይ አንድ ከሆነች ያው በሌሊት ሰው በማይ ሰዓት ትቀበራለች። ነገር ግን ብዙ ከሆነ ደግሞ ብዙ ከሆኑ ያቃጥላሉ፣ እንደምታስብ እኮ አይደለም ብለው ይነግሯታል። ህዊ በጣም እንትን ትላለች፣ በጣም ታዝናለች። መጨረሻ ላይ አንደኛዋ ኧረ እባክሽ ተይ፣ አይ እኔማ አለቃው ማን እንደሆነ ማየት አለብኝ ትላለች። እባክሽ ተይ ብትባል አይ ማየት አለብኝ ብላ ስትሄድ እንደ አጋጣሚ እንግዲህ ከያፌት ጋር ፊት ለፊት ይታያሉ። ከዛ ያፌት እንግዲህ ያን ነው ያፌትን ተላላኪ አንተ በሩን አልዘጋውም እንዴ ሲለው፣ ወይኔ አለቃ አልዘጋሁትም እንዴ ይላል። እንዴ መልሰ ደግሞ እኔኑ ትጠይቀኛለህ እንዴ? በልሄድ አንጣት ይለዋል። ከዛ ልጅቱ እንግዲህ ስላየችው እየተርበተበተች ትሄዳል። እንዴ ምን ሆነሽ ነው አዩሽ? ከዛ ህዊ አለቃ የሚባለውን አየሽው ወይ ትላታለች። ከዛ ልጅቷ እየሮጠ ትገባለች። ከዛ ልጁ ያኔ የፊት ተላላኪ ይመጣና ነይ ይላታል። እባክህ በእናትህ እህት የለህም አትግደሉኝ፣ ምንም እኔ አልናገርም ያየሁትን ነገር እባክሽ ነይ ይልና ይዟት ይሄዳል። ይዟት ከሄደ በኋላ ያፌትን ብትለምነው በእናትህ ስትለው፣ ያፌትም እናቴ ሰማይ ላይ ያለችልሽ ስታይ ሰላም በያት ይልና ያፌት ልጅቱን እንግዲህ ወደው ይገላታል። እንግዲህ ከዚህ ድራማ እንዳየ ነው እኔ እንጃ ድራማ ስለሆነ ይሁን አላውቅም። እኔ እንጃ የሆነ ድራማውን ሳየው የሆነ ይዘገነናል ማለት እውነት መስሎ ነው የታየኝ። ምክንያቱም እንደዛ አለ ሀገራችን ላይ ይኖራል አውቃለሁ፣ የሴቶች ጥቃት እንዳለ አውቃለሁ። ግን ይህን ያህል እና ከዛ በኋላ እንግዲህ ያፌት ልጅቷን ካላት በኋላ ከዛ በኋላ እንትን ሲል ውሰዳት ወደዛ ይለውና ለተላላኪው ያፌት ያዘዋል። እንግዲህ እነዚህ ልጆች ኤፍራታ እንግዲህ ተይዛ ሳለ ኤፍራታን አስታወሱ። እንግዲህ ከመካከላቸው ማለት ያኔ እንደውም ከነዛ ከመጡቶ ያጎቷ ሚስት እንደውም አብራን ነበረ። ከወራት በፊት እንግዲህ እኔ አስይዛቸዋለሁ እያለ ነበረ። አሁን ልጅቱ ግን የት እንዳለች አናቅም፣ ምን እንዳደረጓት ራሱ አናቅም። የሌሎቹ ያው ሲሞቱ ምንም ሲሉ ንገሩ ተብለን ወደን ተገደን እንናገራለን። ነገር ግን ያችን ልጅ ምን እንዳደረጓት አናቅም ትላለች። እንግዲህ ማነች ይቺ? ኤፍራታን ነው እንግዲህ ኤፍራታን ነው ያስታወሱት እንግዲህ እና በዚህ ሰዓት ሂዊ በጣም ታዝናለች በሁኔታው። እንዴ ማለት እንትን የሚላችሁ ሰው የለም ስትላይ እንደዚህ የለም ማለት ያኔ እንጥፋም የሆነ ለባለ ሀብት ነው የሚሸጡን መናገር ራሱ አንችልም ትላለች። እንግዲህ ሂዊ ዛሬ ይዘውነ ከወጡ የሆነ መፍትሄ መላ አጣለሁ ብላለች። ነገር ግን ልጆቹ እንዳሉ ከሆነ ዙሪያውን የነሱ ሰው ስላለ መውጫም የምታገኝም አይመስለኝም። እንግዲህ ከዛ እንግዲህ ህዊ ሁሉንም ካዳመጠቻቸው በኋላ ከዛ ኤፉን አስታወሰች።
እባክህ ጌታዬ የእነዚህን ልጆች ህይወት እንድታደግ እርዳኝ ትላለች። ህዊ እንግዲህ ከዚህ ውስጥ የገባችው እነዚህን ህይወት እንግዲህ ለመታደግ ነበረ። ነገር ግን እንዳሰበችው ቀላል አይደለም። ያፌት እንግዲህ ህዊ እንዳታይ፣ ምክንያቱም እንደ ኤፍራታ ብዙ ዋጋ ታስከፍለናለች። ስለዚህ እንግዲህ ህዊ ማወቅ የለባትም ብሏል። ከዛ ወደ እነ ቤዛ ስንመጣ እንግዲህ ቤዛ እንግዲህ ባለፈው እየተዋወቀችው ላይ ከቤቷ ይመጣል። ግን አንቺ ደህና ነሽ ወይ? ህመም ነገር አልተሰማሽም ወይ? ይላታል። አረ እኔ ደህና ነኝ፣ ምንም ችግር የለ፣ ደግሞ ስለዚህ ነገር ማንም ሰው እንዳያውቅ ትለዋለች። ከዛ እኔ እናንተ መኪና ውስጥ እንደተዋወቅነ ማንም ሰው ማወቅ የለባትም እንዳትናገር ትለዋለች። ከዛ ልጁ ግን እኮ ቤተሰቦች ግዴታ ማወቅ አለባቸው፣ ግን የአደጋ ተጠሪሽ ማን ነው ይላታል። ከዛ እኔ እንኳን የለኝም፣ ነገር ግን አንቺ ስታወሪ ከቤተሰቦችሽ ጋር ቀረቤታ እያለች ትመስያለሽ ይላታታል። ከዛ ቤዛ አዎ እኔ ነበርኩ ለእነሱ ጥሩ ያልሆንኩት፣ እነሱ ለእኔ ጥሩ ሰዎች ነበሩ ትለዋለች። እነሱ ለእኔ መልካም ከማሰብ ውጭ አንድ ቀን ክፉ ነገር አስበው አያውቁም ትለዋለች። ከዛ ልጁ ለምንድን ነው ታዲያ እንድሰሙ ያልፈለግሽው ይላታል። ከዛ በኋላ እነሱም ለራሳቸው በጣም አስቸጋሪ ጊዜ እያሳለፉ ነው። የናታን አባት ስለሞተ እሱ ጽዮን እንዳትሰማ ሀዘኑን አምቆ ነው የያዘው ትለዋለች። ከዛ ልጁ አዎ የአባት ሞት በጣም ከባድ ነው ይላታል። ከዛ ቤዛ ልጁን ያንተም አባት በቅርብ ነው ወይ የሞተው ትለዋለች። አይ ቆይቷን አመታት አሳልፏን ይላታታል። ከዛ በኋላ ልጁ አዎ የአባቴ አሟሟት በጣም ነው የሚያሳዝነው፣ አሟሟቱን አንዳንድ ነገሮችን ስላየው እሱ እንትን ግን እኔ የምኖረው ግን ለፍቅር ስል ነው ይላል። ከዛ ልጁ ይገርምሻል በዛ ሰዓት እኔ ፍቅር ይዞኝ ነበር ይላታል። የሚገርምሽ ግን እሷ ማን እንደሆንኩ እንኳን ራሱ አታውቅም፣ የአባቴ አሟሟት እሷ ነበረች፣ እሷን እያሰብኩ ነበር ስጽናና የነበረው ይላል። እዛ ቤዛ ወይ የማይሆን ጥያቄ ጠየቁ፣ ግን እናትህና እህትህ እኮ አንተን በማጣት ደግሞ ይጎዳሉ፣ ለእነሱ ስትል እኮ መኖር አለብህ ትለዋለች። ከዛ ልጁ አይ አያሳስባቸውም፣ በተለይ እናቴ በህይወት እኔ ባልኖር አያሳስባትም፣ እሷን እኔ እንዲኖር አትፈልግም ይላታል ለቤዛ። ከዛ ማንንም ሰው እንዳገኝ እሷ አትፈልግም ይላታል ሲላት ቤዛ ግራ ይገባታል። አንቺ ጋር ራሱ ስመጣ ራሱ መኪና መስሪያ ቤቴ አስቀምጬ ነው የመጣሁት ይላል። ከዛ ቤዛ ይሄን ያክል አንተ ደግሞ ትልቅ ሰው ነህ፣ ለምንድን ነው እንደዚህ የምታደርገው ትለዋለች። አሁን እንግዲህ የልጁ እናት እንግዲህ ከቤዛ ጋር ግንኙነት ካለው አሁን ልክ ባለፈው እንደ ማለት ልጅ ግንኙነት ከቤዛ ጋር እንዳለ ካወቀች እንግዲህ ቤዛ እንግዲህ ወጥመድ ውስጥ ትገባለች። ከዛ በኋላ ተይው በቃ ሌላ ነገር እናውራ፣ ለምን ግን አንቺ ከቤት ያልወጣሽው ይላታል። አይ ለዛሬ ቤት ለዋል ብዬ ነው፣ ሰሞኑ አንዳንድ ቢዚ የሚያደርጉ ነገሮች ስላሉ ለዛ ትንሽ ልረፍ ብዬ ነው ትለዋለች። ከዛ ልጁ ከቤት እኮ ቀድም በሩን ስከፍች ግርጥት ብለሽ ነበረ፣ የሆንሽው ነገር አለ እስኪ የምትነግሪው ነገር ካለ ሲላት፣ አዎ አባቴው ከዚህ ቦታ ነበር የሞተው ትለዋለች። ከዛ ልጁ እንግዲህ ቤዛ በምትነግረው ነገር በጣም ሚያዝንና አንዳንድ ጊዜ አለማወቅ ይሻል ነበረ። በህይወትሽ ውስጥ አንዳንድ ከአቅማችን በላይ የሚቆጣጠሩን ሰዎች አሉ ይላል። እንግዲህ የቤዛ አፍቃሪ እንግዲህ የገዛ እናቱ እንግዲህ አባቱን ስትገለው ወይንም ደግሞ ስታስገድለው አይቷል። እናቱ እንግዲህ አሁን ከሌላ ሰው ጋር እንዲገናኝ የማትፈልገው እንግዲህ ሚስጥሬን ያወጣብኛል ብላ ፈርታ ነው። እንግዲህ ልጅና እናት ጠብ ውስጥ የገቡት እንግዲህ ልጁን እንግዲህ ከቤዛ ጋር ሲነግራ ቤዛ ያው የቤዛም የምትነግረውን በጣም ነው ያዘነው። ቤዛም በሱ ታሪክ በጣም ነው ያዘነችው። ከዛ ልጁ አብሶ የአባትሽ ሰው የቅርብ ሰው ከሆነ ተይው ይቅርብሽ፣ የባሰው ቁስለት ነው ይላል። ከዛ በኋላ ቤዛ አይ እኔማ ማወቅ እፈልጋለሁ
ትላለች። ከዛ ልጁ ለምን ካልደበረሽ ወክ አናደርግም ሲላት አይ በዚህ ሰዓት ትለዋለች። እሺ በቃ አንቺ በሚመች ሰዓት ካልደበረች ሲላት ቤዛ አይ አይደለም የክፉ ቀን ወዳጄ ነህ ሰው በሌለኝ ሰዓት ትለዋለች። እንግዲህ ቤዛ ስለ ፍቅረኛው ንገረኝ ስትል ሌላ ጊዜ ይላል። እንግዲህ የዚህ ሁሉ ታሪክ ማነች? ቤዛ ነው። ቤዛ ያው እሷ ባታውቀውም ልጁ ግን በጣም ያፈቅራን ነበር። ከዛ እንግዲህ ዳጊ ፂና ወደ አቤላ ይሄዳሉ። አቤላ እንግዲህ ዛሬ ደግሞ ተደራጅታችሁ ነው ወይ እየመጣችሁት ይላል። ዛሬ እኮ ቴክኖሎጂ ነው ይላል። ከዛ ቢኒ እሷን ተማምነ ነው አይደለ ደረት ክንንትር ብለህ የመጣው ይለዋል። ከዛ ቢኒ እንግዲህ ይሄውልህ ያረከቡን ነገር ብትነግራት እኔን ሳይሆን አንተን ነበረ የምትጠላው ይለዋል። ከዛ እኔ ስላንተም ሆነ ስለሱ የማወቅ ፍላጎት የለኝም ትለዋል። እኔ ካንተ ነገር የምፈልገው ያን ዘመዴ ከወንድሜ ስርስር የሚከተል ምን ፈልጎ እንደሆነ እሱም ብቻ እንድታጣራልኝ ነው ትለዋለች ጽዮን አቤላ ይላል። ከዛ አቤላ ከተነሳበት ተነሳና እኔ እኮ እምወድልሽ ወኒሽን ነው ይላታል። ከዛ በኋላ ዳጊ ዘወር ብሎ ይገፈትረዋል አቤላ። ከዛ ዳጊ አቤላን ይቆጣውና አንተ አሁንስ በቃ አንተ በቃ እንደ ወንድም በሴት ልጅ መቀለድ አይበቃህም ይለዋል። ከዛ በኋላ እንግዲህ ለጽዮን አቤላ ሴቶችን እንዴት እንደሚያደርግ ለጽዮን ዳጊ ይነግራታል። ፄ ደግሞ ትናደደ። እንዴ ከዚህ ጋር ነው እንደ ጓደኛ ብለህ ይዘው የነበረው ትለዋል። ከዛ ፄ ዝም ብለህ አትቀበጣጠር፣ ስለዚህ አንተ ከዳጊ አንተንና እኔ እንዳገናኘን ለቢኒ ብትነግረው እንኳ ስለዚህ ከእኔና ከወንድሙ የዘለለ ማንንም አያምንም ትለዋል። እሱን ተይው፣ እኔና የዳጊ የግል ጸብ አለን። ከቢንያም ብታደኙ እንኳ ከያፌት ልታደኙ አትችም ይላታታል። ከዛ ፂ አውቃ እንዴ እውነትህን ነው እንዴ ከያፌት ጋር ምንድን ነው የሚያገናኝህ ትለዋለች። ከዛ ዳጊ ደግሞ አውቆ እባክህ አቤላ እንደዚህ አታደርግ፣ ያንን ነገር ደግሞ እኔ አይደለሁም ያደረኩት ይላል። ከዛ አቤላ እንግዲህ እኔ ምልሽን እማታደርጊ ከሆነ ዳጊን አሳልፌ ለያፌት እሰጠዋለሁ ይላል። እና ደግሞ ያን ቆንጆዬ ፎቶችንን ለወንድምሽ እልክለታለሁ ይላታታል። ከዛ ፂና ዳጊ ይስቁበታል። አቤላ ግራ ይገባዋል። ምንድን እያሾፋችሁ የቀለዳችሁብኝ ነው እንዴ ይላቸዋል። ከዛ በኋላ ባለፈው ዳጊ አቤላ ሲያወራ የነበረውን ቪዲዮ ቀርጾ ስለነበረ ትሄድና ከጆሮ ታሰማዋለች የለፈለፈውን በሙሉ። ከዛ ቢኒ ማለቴ አቤላ ይደነግጣል። ከዛ በኋላ ፂና ዳጊ እንግዲህ አቤላን አስጠንቅቀውት ይሄዳሉ። ከዛ ወደ ናታን ስንመጣ እንግዲህ ናታን እንግዲህ ሰው እየተከታተለው ነበረ። የሚከታተለው እንግዲህ የዛች የአዲሷ ፍቅረኛው እናት ናት። እንግዲህ ናታንን እንዲከታተሉት እያዘዘቻቸው። ከዛ ስልክ እያወራ እኔ በዚህ በፍጥነት ትከታተለኛለች ብዬ አስቤ አላቅም። ነገር ግን አሁን ወደ ገኒና ወደ ቢንያም እየሄድኩኝ ነበረ። ነገር ግን ወደ እነሱ መሄድ ጥሩ አይመጣም። ስለዚህ ሳያዩን ልሸውዳቸው ይላል። ከዛ ገንዬ ቢኒ ትላለች። ወይዬ እንዴ ናታን እየመጣሁ ብሎ አልነበረ? ከዛ አይተነው አልነበረ? አዎ። ከዛ በኋላ ቢኒም ዘወር ብሎ ሲያዩ ያጠዋል። እንዴ እየመጣ እዛ አልነበረ? መኪናው አጠገብ የት ሄደ ይላል። ከዛ በኋላ ገኒ እንዴ ምን ሆኖ ነው የት ሄደ ሲል ከዛ ቢንያም ለናታን ይደውልለታል። ከዛ ቢንያም ናት የት ሄደህ ነው መታህል ነበረ ይለው። ከዛ በኋላ ናታን አስቸኳይ ስልክ ስለተደወለብኝ ነው ይላል። ከዛ ቢኒ እንዴ ከኛ ይበልጥ አስቸኳይ ነው ሲለው፣ አዎ አስቸኳይ ጉዳይ ነው ይለዋል። አሁን እናንተ ጋር መጥቼ ቢሆን ለእኔም ለእናንተም ጥሩ አይደለም ሲለው፣ እንዴ ለምንድን ነው ጥሩ የማይሆነው ይለዋል። ከዛ ቢንያም ናት ምንድን ነው ችግር ውስጥ
ገብታን እንዴ? ሰሞኑን እኮ እየነገርከኝ አይደለም ይለዋል። ከዛ ናታን ችግር የለም ሁሉንም እነግርሃለሁ ትንሽ ታገሰኝ ይለዋል። እና እባክህ ለተወሰነ ጊዜ ሁለታችንን መነጋገር የለብንም በስልክ ብቻ ማውራት አለብን ሲለው ሀዛ ናታ ማለት ቢኒያም አሁንስ አስፈራዊ ምንድን ነው ይለዋል። ከዛ ገንዬ እንዴ ወንጀል ውስጥ ገባ እንዴ ወይስ የሚከታተለው ሰው አለ ትላለች ገንዬ። ከዛ ናታን ቢኒ እባካችሁ ተረጋጉ እኔ ደህና ነኝ ይላል። ከዛ ቢኒያም እሺ እንግዲህ ስትፈልገኝ የምንገናኝበትን ታውቀዋለህ እሺ ችግር የለውም ይለዋል። ከዛ ገንዬ እንዴ ጓደኝነት እንደዚህ ነው እንዴ ትላለች። ከዛ ቢኒያም ገንዬ አንቺ እንደምታስቢው አይደለም ናታን እንደ በፊቱ እየሆነልኝ አይደለም ምን እንደሆነ ራሱ ተቃይሮብኛል አላቀም ይላታል። ከዛ ቢኒያም እንግዲህ ገንዬን በቃቸው እኔ ወደ ቤት ልሄድ በርችልኝ ብሏቸው ብሏት ይሄዳል። ወደ ኤፍራታን ስንመጣ ኤፍራታን ትደውልና ሄሎ አንድ ነገር ለማወቅ ፈልጌ ነበር ትላለች። ዲኤን ለማስመረን ስንት ብር እንደሚፈጅ ለማወቅ ፈልጌ ነው ትላለች። እንግዲህ ኤፍራታ እንግዲህ ናታንና ያፌት ወንድማማቾችን ናቸው አይደሉም ብላ ለማረጋገጥ እንግዲህ ሁለቱን እንግዲህ በሚስጥር እንግዲህ የዲኤንኤ ምርመራ ልታደርግ ነው። ከዛ በኋላ ኤፉ እንግዲህ ለምንድን ነው የገነትን እናትነት ለማረጋገጥ እኮ ፈልጌ ነው ትላለች። ነገሩ የገነት እናቷ መሆኗን ሳይሆን ናታንና ያፌት እንግዲህ ምንድን ናቸው የእነሱንም ለማወቅ ነው የምትፈልገው። ነገር ግን እየተጠየቀችው ብር ብዙ ስለሆነ እንዴ ለአንድ ሰው ነው ወይ ይሄ ሁሉ ብር ትላለች። አልበዛም ወይ? በቃ እሺ ላስብበትና እነግራቸዋለሁ ትላለች። እንግዲህ ወደ ያፌት ስንመጣ ደግሞ ስማ ታሪኩ ይለዋል። ነገ የሉሊትን የሲቃይ ቪዲዮ ከነጣቷ እንድታመጣልኝ ይለዋል። እንግዲህ ሉሊት ገና ለገንዘብ ያልፍልኛል ስትብላ እንግዲህ ከያፌት ወጥመድ ገብታለች። እንግዲህ ባለፈው የታዘዘችውን ስራ እንግዲህ ያፌትን ስላከሰረችው በዛ የተነሳ እንግዲህ ያፌት እንግዲህ ሉሊትን እጇ ጣቷ ተቆርጦ የሲቃይ ቪዲዮ እንድታመጣልኝ ብሎ እንግዲህ ያው ታሪኩን እያዘዋል። ከዛ በኋላ ዛሬ እንኳን ልንዛን ነበረ ነገር ግን ወደ ቤት ነው የሄደችው ይለዋል። ከዛ ያፌት አይ ከቤት መሆን የለበትም ምክንያቱም የፂን ስቃይ ማየት አብሶ ፂ ባለችበት የፂን ስቃይ ማየት እኔ አልፈልግም ምንም ነገር እንድታይ ፂ አልፈልግም ይላል። እንግዲህ ያፌት ፂን ይወዳታል ናታንን ደግሞ ይጠላዋል። ለምን? ይሄ ጥሩ አይደለም። ያፌት እንግዲህ ስልክ ይደወልለትና እባክህ ይቅርታ የባለፈዋ ልጅ እንዳስቸገረችህ አውቃለሁ አሁን ግን እናስተካክላለን ይለዋል። አይ አይደለም ክስ ይለዋል። ከዛ ያፌት የምን ክስ ይለዋል። እንግዲህ እና ታዲያ እናንተ የሆነ ነገር አታደርጉም ነበር እንዴ ይላል። እንግዲህ ክስ የከሰሰው ማን ነው? ቢኒያም ነው ያፌትን የከሰሰ። ከዛ እንግዲህ ወደ ናታን እንግዲህ ወደ ፍቅረኛው ይሄዳል። ስለዚህ በነገርህ ላይ ማሚ ልትተዋወቅ ትፈልጋለች ስትለው እንዴ በዚህ ፍጥነት ይላል። ከዛ ናታን እንዴ ለምን ሀጋቾቹ አንዱ እኔ እንደሆንኩ አስባ ነው እንዴ? አሁንማ ወደዛ ጫካ ምን ባልሄድኩኝ እያልኩ ነው ይላል። ከዛ በመሀል ላይ እንግዲህ ስልክ ትደውልለት እና እሺ አሁን ከልጄ በጣም ከሆንክ ልጄ እንዳትሰማ አሁን እልክልሃለሁ ሪያድ መኪና ስለምልክልህ በዛ እናቶለ ልጄ ግን መስማት የለባትም ትለዋለች። ከዛ እሱ ናታንም ደግሞ ልጅቷን በይቻው አስቸኳይ ስራ ስልክ ተደውሎብኛል ሊሄድ ነው ይላታል። ሌላ ጊዜ ከቤተሰቦቼ ከእህቴ ጋር አስተዋውቅሻለሁ ይላታል። ከዛ ልጅቷን ቻው ብሏት ይሄዳል። ከዛ በኋላ እንግዲህ ናታን ስልክ ተደውሎለት እንግዲህ እናቱ የልጅቷ እናት አስቸኳይ ነው ብለዋለች። እንግዲህ ከሷ ይሄድ አይሄድ አናውቅም። ለማንኛውም ወደ እነ ቤዛ ቤት ስንመጣ ፂና ቤዛ ቁጭ ብለው ፂ ቤዛን በጣም ነው ግን የታዘብኩሽው ትላታለች። ከዛ ፂ ማለት ቤዛ ደግሞ እንዴ ምን አደረጉሽ? ምን አጥፍቼ ነው ትላታለች። እነን የመሰለ ልጅ ያንሸበላ እኛ ከቤት ሳንኖር ነው ወይ ይዘሽው የምትመጪው ትላታለች።
ከዛ ላንቺ ብላኝ እንጂ እኛ እንኳን ወክ ስታደርጊ አይቼሻለሁ ትላታለች። እንደገና ማለቴ ቤዛ አይተሽ ነበር እንዴ? እና ታዲያ ለምን አልመጣሽም? እኛ ጋር ለምን አልጠራሽኝም? ትላታለች። ከዛ ጽዮን ካልተጠራሁበት ነገር እኔ መንጣት አልፈልግም ትላለች ቤዛ እና ቀረብሻ ትላታለች። እንግዲህ የዛሬው ድራማችን ይህን ይመስላል። ክፍል 86 እስከምንገናኝ ቸር እንሰንብት እላለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን፣ እኛንም በያለንበት ይጠብቀን እያልኩ እንግዲህ ሐረግ ድራማ እንግዲህ ያው የሚያስተምር ነው እላለሁ። እንግዲህ ሂዊ እንግዲህ ምንም ችግር አልሰራች፣ ምንም ያደረገችው ነገር የለም። ሂዊ እንግዲህ እንደምታውቋት፣ ነገር ግን እነዛ ልጆች ለማዳን ነው አሁን እሷ ከማትወጣው ማቅ አሁን የገባችውና አንዳንድ ጊዜ ሌሎችን ለማዳን ሲባል ያው የእኛን ህይወታችንን እንትን እንላለን እና ማለት ቤዛ ማናት ሂዊ እንግዲህ ያን ያደረገችው እና አመሰግናቸዋለሁ።